እንግዲህ በዛሬው ቪዲዮ ክፍል ላይ ኤሌክትሪክሲቲን አስመልክቶ በሰራዋቸው አንዳንድ ቪዲዮዎች ላይ የተጠየቁ ጥያቄዎችን አንስቼ የምመልስ ይሆናል ማለት ነው። ቀዳሚ ወዳረኩት ጥያቄ ስገባ ኮንቬንሽናል ከረንት ምንድነው? ኤሌክትሮን ፍሎውስ ምንድነው የሚል ነው። የኤሌክትሪክሲቲ ፍሎው ዳይሬክሽንን አስመልክቶ መጀመሪያ ማብራሪያ የሰጠው ግለሰብ ቤንጃሚን ፍራንክሊን ይባላል። ቤንጃሚን ፍራንክሊን ነጋዴ ነበርና ኤሌክትሪክሲቲን አስመልክቶ ባደረገው ምርምር ቻርጅድ ፓርቲክሎችን የተረዳው እሱ ልክ እንደ ባንክ ቤት እንዳለ ብር ነበር። ቤንጃሚን ፍራንክሊን ምንድን ያሰበው ብር የሚንቀሳቀሰው ብዙ የብር ክምችት ካለበት ወደ ዝቅተኛ ብር ክምችት ወዳለበት ነው የሚል አናሎጂን የሰራው ማለት ነው። ብዙ የብር ክምችት ያለበትን ፖዚቲቭ አለው፣ ትንሽ የብር ክምችት ያለበትን ደግሞ ኔጌቲቭ አለው። ኤሌክትሮኖችም ልክ እንደ ውሃ እንደ ፍሉር ነው ያያቸው። ብዙ ክምችት ያለበትን ፖዚቲቭ አለው፣ ትንሽ ያለውን ደግሞ ኔጌቲቭ አለው። ኤሌክትሮኖች የሚፈሱት ከፖዚቲቭ ወደ ኔጌቲቭ ነው ብሎ የዛን ሰዓት ኢንተርፕሬት አደረገ ማለት ነው። ይሄ ኮንቬንሽናል ፍሎው ነው የሚባለው። የኤሌክትሮን ክምችት ሲኖር ኔጌቲቭ ፓርቲክል ስለሆነች ኤሌክትሮን የኔጌቲቭ ክምችት ነው የሚኖረው። ብዙ ኤሌክትሮን የተከማቹ ማለት ኔጌቲቭሊ ቻርጅድ ሆነ ማለት ነው አንድ ኦብጀክት። ኖርማል ኤሌክትሮን የምትፈሰው ብዙ ክምችት ካለባት ወደ ትንሽ ክምችት ወዳለበት ነው ማለት ነው። ማለት ደግሞ ኤሌክትሮን ኖርማሊ የምትፈሰው ከኔጌቲቭ ወደ ፖዚቲቭ ነው ማለት ነው። ይህም ኤሌክትሮን ፍሎው ይባላል ማለት ነው። ሌላ የተጠየቀ ጥያቄ ቫኪዩም ቻርጅ አለው ወይ የሚል ጥያቄ ተጠይቋል። ቫኪዩም ቻርጅ የለውም። ኤሌክትሪክሲቲ የቁስ አካሎች ፕሮፐርቲ ነው። ኤሌክትሪክሲቲ ለመፈጠር ስታቲክ ኤሌክትሪክሲቲም ዳይናሚክ ኤሌክትሪክሲቲም ዲዩ ቱ ቻርጅድ ፓርቲክል ነው የሚፈጠረው። ቻርጅድ ፓርቲክል ለመኖር ደግሞ አተሞች መኖር አለባቸው። ቫኪዩም ካልን ደግሞ ምንም የለም፣ እዛ ላይ ምንም ኤሌክትሪክሲቲ አይኖርም ማለት ነው። አንዲስከቨር ኤሌክትሪክ ቻርጅ አለ ወይ ለሚለው የለም ነው መልሱ። አተሞች አሁን ላይ የሚታወቁት ፓወርፉል ማይክሮስኮፕ ተጠቅመን ብቻ አይደለም፣ ኤክስሬዎችን አልፋ ፓርቲክልን ተጠቅመን ነው ማለት ነው አተሞች እየተጠኑ ያሉት። አልፋ ፓርቲክል ሹት ተደርጎ ሪፍሌክት ሲያደርግ አተም ያለው ኮንስቲትዩት በደንብ ይገልጻል ማለት ነው። በዛ መንገድ ነው የተጠና ያለው። ዩኒቨርስ ኤሌክትሪካሊ ለም ባላንስ ሆነች ለሚለው ሁል ጊዜ አተም ውስጥ ያለው ኔጌቲቭ እና ፖዚቲቭ ኢኳል ባላንስ የሆነ ቻርጅድ ፓርቲክል ነው። በዚህ የተነሳ ዩኒቨርስ ኤሌክትሪካሊ ባላንስድ ናት። ቻርጅ እንደ ማስ ሁሉ ፈንዳሜንታል ፕሮፐርቲ ነው። ለምሳሌ ስፒድ ኦፍ ላይት ኮንስታንት ነው፣ ቻርጅም ልክ እንደዛ ነው ማለት ነው። ዌቭ ፋንክሽን ኮላፕስ ምንድን ነው የሚል ጥያቄ ተጠይቋል። ዌቭ ፋንክሽን ኮላፕስ ከኤሌክትሪክሲቲ ጋር አይገናኝም። ዌቭ ፋንክሽን ኮላፕስ ማለት ሜዠርመንት እና ኳንተም ስቴት ያላቸውን ግንኙነት የሚገልጽ ነው። ሜዠር ሳናረጋቸው ኤሌክትሮን ዌቭም ፓርቲክልም ዱዋል ነበረች፣ ሜዠር ስትደረግ ፓርቲክል ትሆናለች። ይሄ ዌቭ ፋንክሽን ኮላፕስ ይባላል። ለምንድን ነው የሚለው ስቲል ሚስትሪ ነው። ያ የኳንተም ፊዚክስ ጥያቄ ነው ማለት ነው። ለዛሬ ይዤ የቀረብኩት ይሄን ይመስላል። ጥያቄ ካላችሁ አስቀምጡ፣ በምንችለው ዲስከስ እናደርጋለን ማለት ነው።